ኢኮኖሚው ዓለም የኢትዮጵያ ንግድ ባንክ መጠነኛ ያለው የብድር ወለድ ምጣኔ ማሻሻያ በመጪው አርብ ስራ ላይ ይውላል። አጠቃላይ የቁጠባ ማሰባሰቢያ ወጪ ከፍተኛ መሆን ባንኩ የብድር ወለድን ከከለሰባቸው ምክንያቶች አንዱ ነው። ንግድ ባንክ ለሚሰጠው የብድር አገልግሎት የሚያስከፍለው የወለድ ምጣኔ በገበያ ላይ ከሚታየው የወለድ ምጣኔ አንጻር ሲታይ በጣም ዝቅተኛ መሆኑ ሌላው ገፊ ምክንያት ነው። በዚህም ሳቢያ በዘላቂ ትርፋማነት ላይ ከፍተኛ ተጽዕኖ እንደፈጠረ የባንኩ መግለጫ ይጠቁማል። በማሻሻያ ውስጥ እያለፈ የሚገኘው ተቋም ተግባራዊ የሚያደርገው የወለድ ምጣኔ ንግድ ባንክ በገበያ ወደሚመራ ስርዓት እየሄደ ለመሆኑ ጠቋሚ እንደሆነ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ይናገራሉ። ትሬዠሪ የሚል 16% መንግስት በሚከፍልበት አማካኝ ማለት ነው። ሴንትራል ባንክ ደግሞ ከባንኮች ዲፖዚት ሲወስድ የለም ለሞኔታሪ ፖሊሲ 15% በሚከፍልበት ሁኔታ ንግድ ባንክ ዝቅተኛ የሚያስከፍልበት አንድም ምክንያት የለም። ዝቅተኛ ደግሞ ወለድ ለተበዳሪው የምታስከፍል ከሆነ የሆነ ቦታ የምታገኘው መሆን አለበት። በማሻሻያው መሰረት ንግድ ባንክ የአፈር ማዳበሪያን ጨምሮ ለግብርና ዘርፍ የሚሰጠው የአጭር ጊዜ ብድር 14 በመቶ ወለድ ይከፈልበታል። በግብርና ዘርፍ ለመካከለኛ ጊዜ ብድር የሚያስከፍለው ወለድ ከ15.5 በመቶ ወደ 14.5 በመቶ፣ የረዥም ጊዜ ብድር በአንጻሩ ከ16.5 በመቶ ወደ 15.5 በመቶ ዝቅ ብሏል። ባንኩ ባወጣው መግለጫ መሰረት የህብረተሰቡን የመክፈል አቅም ግንዛቤ ውስጥ በማስገባት ለኮንዶሚኒየም መኖሪያ ቤቶች ብድር የሚከፈለው የወለድ መጠን ባለበት እንዲቀጥል ተወስኗል። በ1090፣ 2080 እና 4060 መርሃ ግብሮች ለተሰጠው ብድር የሚከፈለው ወለድ በ12 በመቶ ይቀጥላል። የአጭር ጊዜ የንግድ ብድሮች ላይ የሚከፈለው ወለድ ከ14 በመቶ ወደ 15 በመቶ ከፍ ብሏል። የመካከለኛ ጊዜ ብድሮች ወለድ ከ15.5 በመቶ ወደ 15.75 በመቶ እድገት አሳይቷል። የረዥም ጊዜ ብድር ወለድ በአንጻሩ በነበረበት 16.5 በመቶ ይቀጥላል። የ20/80 እና 40/60 የኮንዶሚኒየም የንግድ ቤቶች ብድር ወለድ ከ15.5 በመቶ ወደ 16.5 በመቶ ጨምሯል። የአስመጪዎች ቅድመ ክፍያ ብድር የወለድ ተመን ከ17 በመቶ ወደ 18 በመቶ ከፍ ሲል የጅምላ ንግድ ብድር በአንጻሩ ከ15.5 በመቶ ወደ 16.5 በመቶ አድጓል። በንግድ ብድሮች ላይ የጨመረው 1 በመቶ ገደማ ወለድ በገበያው ላይ ተጽዕኖ ሊያሳድር የሚችል ነው። የባንክ ባለሙያው አቶ ባህሩ ያሲን ግን በጣም ትልቅ አይደለም የሚል አቋም አላቸው። ሪሶርሱን ሞቢላይዝ ለማድረግ የምታወጣው ወጪ ሌበር ኮስት በለው ስቴሽነሪ ዋቴቨር ኢት ኢዝ የቴክኖሎጂው የምኑ ጨማሪ እያመጣ ስለሆነ እሱኛውን ከቨር ለማድረግ ያለመ ይመስላል። የእሱኛው ጭማሪ ብዙም ሲግኒፊካንት ስላልሆነ ማለት ነው። የንግድ ባንክ በብዛት ብድሮቹ ትልልቅ ኮርፖሬት ብድሮች ስለሆኑ ዳይሬክት ሪቴል ቢዝነሱ ላይ እነዚህ ይህን ያህል ኢምፓክት ይኖራቸዋል ተብሎ አይወሰድም በእኔ ግምት ማለት። በንግድ ባንክ የወለድ ምጣኔ ማሻሻያ መሰረታዊ ለውጥ የታየው በውጭ ንግድ ዘርፍ በሚሰጠው ብድር ላይ ነው። በውጭ ንግድ ዘርፍ የአጭር ጊዜ ብድር ወለድ ከ8.5 በመቶ ወደ 12 በመቶ ጨምሯል። የመካከለኛ ጊዜ ብድር 13 በመቶ እንደዚሁም የረዥም ጊዜ ብድር 14 በመቶ ወለድ ይከፈልባቸዋል። የቅድመ ጭነትና የሸቀጦች ብድሮችም የሚከፈልባቸው ወለድ ወደ 12 በመቶ ከፍ እንዲሉ ተደርገዋል። ባንኩ የብድር ወለድ ሲከልስ ከዚህ ቀደም የውጭ ምንዛሪ ለሚያቀርቡ ደንበኞቹ ይሰጥ የነበረውን ጥቅማ ጥቅም በመተው ወደ ገበያ ተመን መሸጋገሩን የባንክ ባለሙያው አቶ ባህሩ ያሲን ያስረዳሉ። ቀድሞ የነበረው የፎሬን ከረንሲ ግኝት በኤክስፖርት ላይ የተመሰረተና ለኤክስፖርት ቢዝነስ ላይ ላሉ ለተለያዩ ቢዝነሶች ፕሪቪሌጆችን በመስጠት ነበር ፎሬን ከረንሲ ግኝት የምታሳድግ የነበረው ቀድሞ በነበረው ባንኪንግ። በዛ ምክንያት ነበረ 8.5 ብቻ ኢንተረስት ሬት ያስከፍል የነበረው። አሁን ግን ናሽናል ባንክ ባለፈው ጊዜ ያመጣው የፖሊሲ ሺፍቱ ግን አሁን ፎሬን ከረንሲ ተወዳድረህ ነው የምትገዛው። የተለየ ፕሪቪሌጅ ለዛ ኤክስፖርተር መስጠት አይጠበቅብህም። ምክንያቱም ኤክስፖርተሩ በገበያ ዋጋ አወዳድሮ ነው የሚሸጥልህ ፎሬን ከረንሲው። ስለዚህ ለሱ ፕሪቪሌጅ መስጠት አለመስጠት ያ ፎሬን ከረንሲ ግኝት ላይ ኢምፓክቱ አሁን ጠፍቷል። ኤክስፖርተሮችም በዛ መልኩ አወዳድረው ስለሚሸጡ ሁሉም ባንኮች አሁን ላይ የፎሬን ከረንሲ አሎኬሽን ጋይድላይን አውጥተዋል። በዛ መሰረት ነው እየተደራደሩ የሚገዙትና ለኤክስፖርት ላይ የሰጠውን የነበረውን ጥቅማ ጥቅም አሁን አንስቶታል። ያነሳ ይመስላል። አሁን ሎንግ ተርም ፕሪሺፕመንት ላይ 8.5% ያስከፍል የነበረውን ወደ 12 ወስዶታል፣ አሳድጎታል። ሾርት ተርሙን 8.5 የነበረውን ወደ 12 ወስዶታል። ኦልሞስት ኦቨርድራፍት ፋሲሊቲን ከ8
10.5 ወደ 12 ወስዶታል። ይሄ ኮምፕሊት ሽፍት ነው። ንግድ ባንክ የውጭ ምንዛሪ በቀጥታ ወይም በድርድር ለሚያቀርቡ ደንበኞቹ የግል ብድር ሲሰጥ የሚያስከፍለውን 7 በመቶ ወለድ ወደ 11 በመቶና 12 በመቶ ከፍ አድርጓል። ለድርድር ዝግጁ ያልሆኑ ድርጅቶች በአንጻሩ ከንግድ ባንክ ሲበደሩ የሚከፍሉት ወለድ ከ7 በመቶ ወደ 13 በመቶ ጨምሯል። ፐርሰናል ሎን 2 አይነት ፐርሰናል ሎኖች አሉ። አንደኛው ከፎሬን ከረንሲ ግኝት ጋር የሚያያዝ፣ ሌላኛው ደግሞ ሪቴል። ማንኛውም ከስተመር ኳሊፋይ የሚያደርግ ከስተመር መጥቶ አንተ ጋር የተለያየ ፊክስድ አሴቶችን መኪናና ሞርጌጅ የመግዛት የዛ አይነት የሎን ፕሮዳክቶች የሚሰጡበት ነው። ይህ ሁለተኛው አይነት ብዙዎቹ ባንኮች አይሰጡም ነበረ። ቫሊዩ ለሆነ ከስተመር ብቻ ነበር ብዙዎቹ የሚሰጡት እንጂ ዝም ብለህ ሄደህ ቤት ግዙልኝ፣ መኪና ግዙልኝ ብትል አይገዙልህም። ተጨማሪ ነገር ይጠይቁሃል። በዛ አይነት ይሰጥ የነበረውን ነገር አሁን ቶታሊ ነው ወይ ያደረገው ወደ ማርኬት ኢንተረስት ሬት ነው የቀየረው። ከ7% ማክሲመም ወደ 13% ነው የቀየረው። ምክንያቱም ምንድነው ቅድም ያልኩ የፖሊሲ ሽፍት ስለመጣ ከፎሬን ከረንሲ ማኔጅመንት ጋር ተያይዞ የፖሊሲ ሽፍት መጥቷል። በናሽናል ባንክ በኩል ማንም ሰው ፎሬን ከረንሲውን ዝም ብሎ ለአንተ አምጥቶ የሚሸጥልህ የለም። በማርኬት አደራድሮ ነው የሚሸጥልህ እና በዛ ምክንያት ከዛ ጋር የተያያዘውን ነገር አንስቶታል ማለት ነው። ለመኖሪያ ቤት መግዣ ንግድ ባንክ ለሚሰጠው ብድር የሚከፈለው ወለድ ከአርብ ጀምሮ 14 በመቶ ይሆናል። ባንኩ ለተሽከርካሪና ለግል ብድር 15 በመቶ ወለድ የሚያስከፍል ይሆናል። የኢትዮጵያ ንግድ ባንክ ውሳኔ የተቀዛቀዘውን የመኖሪያ ቤትና የተሽከርካሪ ገበያ ሊያነቃቃ እንደሚችል አቶ ባህሩ ተስፋ አላቸው። ለሞርጌጅ ሎን ይሰጠው የነበረው ብድር በቅድመ ሁኔታ የታሰረ ነበር። ከፎሬን ከረንሲ ጋር ግኝት ጋር ተያይዞ በቅድመ ሁኔታ የተቀመጠ ነበር። አሁን ግን ከሊበራላይዜሽን ጋር ተያይዞ ሊበራላይዝ አድርጎታል። ማርኬቱ ሊድ እንዲያደርግ ወደ ማድረግ የሚሄዱ እዛ ጋር የነበረውን ፕሪቪሌጅ አንስቶ እንደ አዲስ ፐርሰናል ሎን ለሪቴል ከስተመር ለማንኛውም ፈቅደዋል። ይሄ የዚህ ብድር መፈቀድ በቤትና በመኪና ዋጋ ላይ ምንም ጥርጥር የለውም ፖዘቲቭ የሚሆን ኔጌቲቭ ኢምፓክት ይኖረዋል። እሱም ሺፍት አድርገዋል። እዛ ጋር ያለውን ትልቁን የገንዘብ እንቅስቃሴ ማፌክት ያደርገዋል። ምን ነው የምናስበው? የቤትና የመኪና ዋጋ ኦልሞስት በንጽጽር ስታየው እየቀነሰ ነው የመጣው እና የዚህ ብድር መጀመር ለሪቴል ከስተመርስ ፐርሰናል ሎን መስጠት መጀመር ግን እሱን ማርኬት ይሄ ሞርጌጅ ማርኬቱን የተወሰነ ያነቃቋል የሚል ነገር አለ። ንግድ ባንክ ለማይክሮ ፋይናንስ ተቋማት ለአጭር ጊዜ የሚሰጠው ብድር የሚከፈልበት ወለድ ከ11.5 በመቶ ወደ 14 በመቶ ከፍ ብሏል። የመካከለኛ ጊዜ ብድር 14.5 በመቶ፣ የረዥም ጊዜ ብድር በአንጻሩ 15.5 በመቶ ወለድ ይከፈልባቸዋል። የማይክሮ ፋይናንስ ተቋማት እንደ ማህበራዊ ልማት ማስፈጸሚያ መሳሪያ ተደርገው እንደሚታዩ የሚናገሩት የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ የተደረገው ከፍተኛ የወለድ ምጣኔ ጭማሪ ጥያቄ አጭሮባቸዋል። የደንበኞቹን ተቀማጭ ሰብስቦ የአጭርና መካከለኛ ጊዜ ብድር የሚሰጠው ንግድ ባንክ ባለፉት 2 አስርተ ዓመታት ገደማ የመንግስት የፖሊሲ ማስፈጸሚያ ሆኖ ቆይቷል። መንግስት የኃይል ማመንጫዎች፣ የባቡር ማጓጓዣዎች፣ የስኳርና የአፈር ማዳበሪያ ፋብሪካዎች ለመገንባት ሲነሳ በገንዘብ ሚኒስቴር ዋስትና ብድር ሲሰጥ የቆየው ንግድ ባንክ ነው። የመንግስት የልማት ድርጅቶች ዕዳቸውን መክፈል ተስኗቸው ወደ ገንዘብ ሚኒስቴር ከተዘዋወረው 847 ቢሊዮን ብር ውስጥ ከ503 ቢሊዮን ብር በላይ የሚሆነው ከመብራት ጋር ለተያያዙ ፕሮጀክቶች የተሰጠ ነው። የባንኩ ፕሬዝደንት አቤ ሳኖ በቅርቡ እንደተናገሩት ንግድ ባንክ እስከ ጎርጎሮሳዊው 2021 ድረስ ብድር ይሰጥ የነበረው በ8 በመቶና ከዚያ በታች ወለድ እያስከፈለ ነበር። አቤ ሳኖ የትርፍ ቋት ብለው ያቆላመጡት ንግድ ባንክ የመንግስት የልማት ድርጅቶች ከውጭ ሀገራት የተበደሩት ዕዳ የመክፈያ ጊዜ ሲደርስ ሌላ ብድር የሚሰጥ ተቋም ነበር። ባንኩ እስከ ጎርጎሮሳዊው 2020 ከሰጠው ብድር ውስጥ መንግስት 92 በመቶውን ሲወስድ የግሉ ዘርፍ በአንጻሩ 8 በመቶ ብቻ ድርሻ ነበረው። ለመንግስት በሰጣቸው ብድሮች ከውድቀት አፋፍ የተመለሰው ባንክ በ2016 ከሰጠው አጠቃላይ ብድር ውስጥ 95 በመቶው ለግል የተሰጠ እንደሆነ ፕሬዝዳንቱ አቶ አቤ ሳኖ ገልጸዋል። ንግድ ባንክ ባለፉት ዓመታት ለመንግስት የልማት ድርጅቶች ሲሰጥ የቆየው ርካሽ ብድር የሚያስከትለው ተጽዕኖ ግን በባንኩ ላይ ብቻ የተገደበ አልነበረም። የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ጉዳዩ ለተቆጣጣሪው ብሔራዊ ባንክ የገንዘብ ፖሊሲ እንቅፋት እንደሚሆን ይናገራሉ። ብሔራዊ ባንክ እንደፈለገ ወለድ ልጨምር ቢል አጠቃላይ የወለድ ስትራክቸሩን ስለሚያናጋ ንግድ ባንክን በረካሽ ለመንግስት የልማት ድርጅቶች ያበደረው እነሱ ላይ መጨመር ስለማይችል እንቅፋት ነው የሚሆንበት። በገበያ የሚተመን ግን ወለድ ባለበት ሁኔታ ለፖሊታሪ ፖሊሲ በጣም ቀላል ነው የሚሆን። ስለዚህ ንግድ ባንክ ወደ ገበያ ወደሚመራ ስርዓት እየሄደ መሆኑ በደንብ ጠቋሚ ነው። ፕሮባብሊ ከዚህም የበለጠ ሊጨምር ይችላል እየታየ። የውጭ ተወዳዳሪዎችን በሚጠብቀው የኢትዮጵያ የፋይናንስ ገበያ ንግድ ባንክ በአጠቃላይ ሀብትና በተቀማጭ 47 በመቶ ገደማ ድርሻ አለው። የኢትዮጵያ ብሔራዊ ባንክ በስራ ላይ ከሚገኙ 32 ባንኮች
ግዙፍ ብሎ የመደበው ብቸኛ ተቋም ጭምር ነው። ባንኩ በገበያው ካለው ድርሻ አኳያ የሚያበድርበትን የወለድ ምጣኔ ቢከልስም በገበያው ላይ ተጽዕኖ እንደማይኖረው አቶ ባህሩ ይናገራሉ። የግል ባንኮቹ የሚያበድሩበት ኢንተረስት ሬት አሁን ላይ የተወሰኑ ጥቂቶቹ ሪቫይዝ ከማድረጋቸው በፊት ከ16% እስከ 20% ነበር። ናዌዴይስ ግን ኦልሞስት ሁሉም የተወሰኑት ሪቫይዝ አድርገው ፎል የሚያደርገው ከ19% እስከ 23% ነው የማበደሪያ ሬታቸው አሁን ከረንትሊ ተብሎ የሚወሰደው በአማካይ ማለት ነው። ይሄ ማለት ደግሞ አሁን ንግድ ባንክ ሪቫይዝ ያደረገውን ኢንተረስት ሬቱን የኤክሴፕሽኑን ኢምፖርት ቢል ላይ ያለውን አውጥተን ከ12% እስከ 16.5% ነው። ስለዚህ እስቲል የኮሜርሻል ባንክ ላይ የማበደሪያ ኢንተረስት ሬት አነስተኛ ነው፣ ዝቅተኛ ነው። ስለዚህ ኦልሞስት ፑሽንግ ፋክተር አይሆንም ለነሱ ኢንተረስታቸው እንደገና ሪኮንሲደር ለማድረግ እና ሪቫይዝ ለማድረግ ፊም ፋክተር አይሆንም። ምክንያቱም የእሱ ኢንተረስት ሬት ለውጥ ያመጣው ከነሱ ጋር ሲነጻጸር አሁንም ቺፕ ስለሆነ የተበዳሪውን ዲማንድ አፌክት ያደርገዋል ተብሎ አይታሰብም። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።